እመኑኝ ለመላው የሃይማኖት የተኛውን ሃይማኖት ተከታዮች በሙሉ ማለት ነው ያለኝ መልእክት እባካችሁ እግዚአብሔር ወይ አላህ ሰው አይደለም እንደ ሰው ሊደልሉ ወይ ደግሞ ሊሸውዱ እንዳትሞክሩ ግማሹ ጺሙን አሳድግና እኔ ሼክ ነኝና ግማሹ ጎፈርን አበጥርና እኔ ፓስተር ነኝ ይላል ግማሹ አሁንም ጺሙን አሳድግና እኔ ጳጳስ ወይ ደግሞ ቄስ ነኝ ይላል ምሰራ ስራ ግን ከሃይማኖት አባት የሚመጥነው ሳይሆን ማንኛውም ዱርዬ ራሱ እንደ አይቶ የምጠላውን ድርጊት ነው የሚያደርገው በድብቅ ግን ህዝብ ፊት ግን ንጹህ ወይም ደግሞ ቅዱሳን መስሎ ይታያሉ እግዚአብሔር ወይ አላህ ሰው ይመስላችኋል የምትሸውዱ ይመስላችኋል ከሱ ጋራ ፍቁር የምትይዙ ይመስላችኋል እውነት እንነጋገርና ጾም ስንታችሁ ነው የጾማችሁ አላችሁት በሰው ፊት ጾመኛ ጎራ ስትል ደግሞ በጋዳ ሌላ ትበላለህ ትጠጣለህ ደበቀ አላህ ይደበክም ይመስል ማለት ነው እባካችሁ የሰው ልጅ አትፍራ ጾሙን በትክክል ማጾም ካልቻልክ በሰው ፊት ጾመኛ ማምሳል አትሞክር ሰው ምንም አያረግም እቺን አክለ የሰው ልጅ ምንም አያረግም ግን የእግዚአብሔር ጸሎትና የእግዚአብሔር የአላህ ፊት ነገ ለምትቆሞ ዛሬ የሰው ልጅን ፈርተ ሰው ምን ይለኛል ያልክ የምትጫናነቅ ሰውየው ወይ ሴትየዋ ሴትም ብትሆን ውጭ ስትወጪ ሙስሊም ወይ ደግሞ የሃይማኖት ኦርቶዶክሳዊ ያጫውትሻል የምሰሩ ስራ ግን ከባድ ነው አላህን አሸውዱም እግዚአብሔርን አሸውዱም ስለዚህ ሃይማኖቱን ከያዝክ ጠበቅ አድርገህ በስርዓት ያዝ የሃይማኖት ሰው ምሰል ከላይ ሳይሆን ከልብህም መምሰል አለብህ አለባበስን በማሳመር አይደለም የእግዚአብሔር ሰው የምትሆነው ወይም ደግሞ የአላህ ሰው የምትሆነው ሌላኛው ደግሞ ህዝብና ህዝቡን ለማጋጫት መጽሐፍ ቅዱስን በመናል ቁርአን ቃርተናል ብላችሁ ይሄ ሃይማኖት እንደዚህ ይሁን ይሄ ሃይማኖት እንደዚህ ገደል ግባ ይሄ ሃይማኖት እንደዚህ እናረጋለን እናንተ አይደለም እንደዛ የምታረጉት ማንም የማንም ሃይማኖት ጫፉን ማንካት አይችልም ባለቤቱ አምኖበታል ካቻልክ በዚህ አሳመነህ ይሄ መንገድ እንደዚህ ነው ሲታት ነው ይሄ አለበት ብለህ ግልጽ አውጥተህ ተናገርና ወደ ሃይማኖት አምጣ በፍቅር በማጮ በእንትን አይደለም በኃይል ዝም ብለህ በማስደብ የሆነ ሃይማኖትን በማቆሸሽ አይደለም ሃይማኖታዊ ሰው የሚያረግ ውርደታም ሰው ነው የምትሆነው እንደዛ ስትሆን ማለት ነው ስለዚህ ብዙ ሰው ወደ ቤተ ክርስቲያን ስለማይሄድ ሃይማኖተኛ ሰው አይመስልማ ብዙ ሰው ወደ መስጊድ ስለማይመላለስ ሃይማኖተኛ ሰው አይመስልማ ሃይማኖተኛ ስላልሆነ አይደለም ሜቢ እንደ ሰው ማስመሰልና ነጭ ኩፍያና ነጭ ሙደወር ለብሶ ማስመሰሉን ስለ አልቻለበት ነው እቤት ውስጥ ገብቶ የሚያረጋውን ነገር እና ህዝብ ፊት ቆሞ ደግሞ የሃይማኖት ሰው መስሎ መታያቱ ስለከበደው ብቻ ሊሆን ይችላል ብለህ ገምተህ ታውቃለህ እከሌ እኮ መስጊድ አይመጣም እከሌ እኮ አይሰግድም ብዙ የምታወራ ይሄ ነው አንተ መስጊድ ትመላለሳለህ አስሬ ትጾማለህ እጾማለሁ ትላለህ ላጾም ትችላለህ ሰው ፊት አላህ ጋር ወይ ደግሞ እግዚአብሔር ጋር ደግሞ አንድ የጤፍሬ አክል ነገር ከአላህ ወይ ደግሞ ከእግዚአብሔር ማደበቅ አችልም አስረግጬ ነው የምነግርህ ስለዚህ ሰውን ከምትፈራ አላህን ፍራ እግዚአብሔርን ፍራ አባቴ አታጭበርብር ሃይማኖት አስመስለህ ህዝብና ህዝብን አታጋጭ ዝም ብለህ ኦርቶዶክስ ተነካ ብለህ ድቤን አትምታ ከበሮን አትምታ
ሙስሊም እንደዚህ ነው ብለህ ዝም ብለህ አትንጫጫ። ያ ሰው ተራ ሰው ነው። ተራ ሰውን አውጥተህ መስጣት ነው። ምክንያቱም ሃይማኖት ነው። ሃይማኖት አይነካም፣ አይሰደብም። ብዙ ህዝብ አምኖበታል። ብዙ ነቢያቶች የራሳቸውን ህይወት አሳልፎበታል። ስለዚህ በቀላሉ የመጣ አይደለም ማንም ሃይማኖት ማለት ነው። ማንካት አችልም። የማንንም ሃይማኖት መስደብ አችልም። ስትሰድቦ ደግሞ ትዋረዳለህ። ያን ሃይማኖትም ደግሞ አታካም። ኦርቶዶክስ የሆነ ሙስሊምን ብትሰድበው ኦርቶዶክስን አታካም። ደነዝ ኦርቶዶክስ ከሆነ ደግሞ ያንን መንገድ ሊከተል ይችላል። መከተሉ ነው እንጂ ውጤት አያመጣም። ሙስሊምም ደግሞ ሌላ ሃይማኖት የምትሰድብ ከሆነ ሙስሊም አታካም። ከቻልክ ማሳመን ነው። በየአንዳንዱ አስረድተ ማለት ነው። ጂሃድ ሙስሊም ሰውን ያርዳል ምናምን የምትሉ ሰዎች ደግሞ ሳይገባቸው ዝም ብላችሁ አትጩ። ሙስሊም ማለት መጀመሪያ ምን ማለት እንደሆነ ቃሉን ራሱ መማር ይገባቸዋል። ሰላም ተብሎ ሰውን እረድ የሚል የለም። ይሄ ይገባል። ይህንን አዳምጥ መጀመሪያ ገባ። ሙስሊም ማለት ሰላም ወዳጅ ነው። ሙስሊም ማለት ስለ ሰላም ስለ ፍቅር የምሰብክ የምጸልይ ሃይማኖት ነው እንጂ ሰውን የሚያርድና ሰውን የሚበላ ሰውን ግደል የሚል አዋጅ የምሰጥ አይደለም። ይሄ ካልገባክ ራስህ ተንኮለኛ ስለሆንክ ተንኮልን ይዘህ መንገድን ጨርቅ ያርግልህ። ስለዚህ ህዝቡ መጋጨት አችልም መቼም ማንም ይሁን ማንም ማለት ነው። መጀመሪያ ሃይማኖትን አጥና። በአሉባልታና የከሌ ቄስ እንደዚህ ብሎኛል፣ አባቴ ቄስ ነው፣ እናቴ ጳጳስ ነች ብለህ ወይ ደግሞ አባቴ ሼክ ነው፣ አባቴ ፓስተር ነው ብለህ ዝም ብለህ በሰው ሃይማኖት ጣልቃ አትግባ። አትችልም። ገባህ? ከቻልክ በስርዓት በዚህ ያሳምነው ባለው በትክክል ዋሽተህ ሳይሆን ሃይማኖት ላይ ውሸት አያስፈልግም። ትክክለኛ ነገር ነው የተጻፈውን ነገር ነው ማሳየት የምትችለው። ገባ? ይሄን ካልቻልክ ደግሞ ሸርተት ብለህ ውጣ እንደ ተንሸራታት ስልክ። በጣም ግራ ከገባ ደግሞ ማንም ቄስም ማንም ጳጳስም ፓስተርም ሼክም አትፈልግ። እኔ ጋር ግባና ኮሜንት ሃይ በለኝና ከኔ ጋር ተነጋገር። ስልክ እልክልሃለሁ። የፈለገው ሃይማኖት አባቱን ግልጽ ነው የሚፈልገው። ስለዚህ አንተን የምመልስልህን መልስ አላጣም። ና ጠይቀኝ፣ እጠይቅሃለሁ። በምችለው መጠን እጠይቀዋለሁ። ማልችለውን ደግሞ አልገባበትም፣ አላቦካም። ገባ? የማልችልበት ቦታ ይሄን ቦታ አላነበብኩም፣ አልደረስኩበትም፣ አላየውም፣ ሌላ ሰው ጠይቀዋለሁ ብዬ አቆማለሁ እንጂ ይሄ እንደዚህ ሳይሆን አይቀርም። ያው እንደዚህ ነው ጂሃድ እንደዚህ ነው ሰውን ያርዳል ሙስሊም ይሄን ብዬ አላዘባራርቅልህም። ስለዚህ ዝም ብላችሁ እባካችሁ ህዝቡን ለማጋጨት አትሞክሩ። ሙስሊም፣ ክርስቲያን፣ ጴንጤ፣ ጆባ ይሄ ሁሉ ወንድማማቾች ናቸው። ሃይማኖት ደግሞ የግል ነው። ኦኬ ይህንን እዚህ ውስጥ ያዘው። የሰው ሃይማኖት ለማናቅ የምትሞክር ሰውዬ ወይ ሴትዮዋ ራስሽን ያዡ፣ ትዋረጃለሽ። ገባሽ? ሰውን በማስደብና የሰው ሃይማኖት በማቆሸሽ አይደለም ሃይማኖት የሚያደርገው። እውነቱን ነው፣ ውስጥ ያለ እውነቱን ነው ሃይማኖቱ እንዲያርግ እንድታወቅልህና በእግዚአብሔር ዘንድ ወይ በአላህ ዘንድ እንድታወቅ የሚያደርግሽ በስራሽ ብቻ ነው። ገባሽ? ስለ ዋሸ ስለ ጮሽ አይደለም።